ዮዲት አሳግታታለች። ይህ በጣም ነው የሚያሳዝነው። ልትጋለጥ መጨረሻው ፓርት ላይ ስትደርስ እንግዲህ ቀድማታለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ ጋበዝኩኝ። አስተማሪ የሆነውን የእናት ግፍ የሚለውን ድራማ ወደ እናንተ ይዤ መጥቻለሁ። በመግቢያው ላይ እንደተመለከታችሁት እንግዲህ አለም ታግታ እንመለከታለን። አለምን ደግሞ ያሳገተቻት ዮዲት ናት። ዮዲት አለምን ያሳገተችበት ምክንያት እንግዲህ አለም ካሜራ ቤት ውስጥ አስገብታ የዮዲትን እያንዳንዱን ጉዳት፣ እያንዳንዱን ተንኮል ለአማቷ መድኃኒት ስትጨምር አማቷን ለመግደል ሙከራ ስታደርግ ያደረገችውን በቪዲዮ ማስረጃ ይዛ ለፖሊስ ለማቅረብ እንግዲህ ዝግጁ በሆነችበት ሰዓት ላይ ግን ቀድማ አሳግታታለች ማለት ነው። ዮዲት ጉዲት እንግዲህ ማስመሰሏ እንደቀጠለ ነው። አሁንም ምንም እንደማያውቅ ሰው እየተወነች ትገኛለች። የዮዲት ጉዲት እናት እንግዲህ ለአማታቸው ለማማ ልብስ ይዘው መጥተው ነበረ። ይህንንም ደግሞ ያደረገችው ዮዲት ጉዲት ናት። የምትጥይው ልብስ ለአማቴ አንጭላት በማለት የነሱ ውራጅ የሆነውን ሰልባጅ ሰብስባ ይዛላት መታ ነበረ፣ ወርቄ ማለት ነው። እንግዲህ ወርቄ የመጣችው ከፀሐይ እና ከእህቷ ልጅ ጋር ከዮርዳኖስ ጋር ቤት መታለች። እቤት እንግዲህ ስትመጣ እነ ወንድዬም ቤት ነበር ያሉት። እንግዲህ ኖር ብለው ከተቀበሏቸው በኋላ ምንድን ነው ያደረገችው? እኔ ይሄንን ልብስ 10 ዓመት ዘንጬበታለሁ፣ በደንብ ለብሼዋለሁ። አሁን ደግሞ ከምጥለው አንቺ ብትለብሺው ይሻላል ብዬ ስጦታ ይዤልሽ መጥቻለሁ ነው ያለቻት። እና አንቺ ትለብሺዋለሽ፣ እኔ ግን 10 ዓመት ሙሉ ስለለበስኩት አያስፈልገኝም። እኔ ታውቂኛለሽ፣ ዘናጭ ሴት ነኝ። ይሄ ነጠላ ግን ከአንቺ ላይ መቼ ነው የሚቀየረው? ይሄ ሁሌ የምትለብሺው ይሄንን ነው። ለምን ሁልጊዜ ይሄንን ትለብሻለሽ? እኔንም እያሰደብሽ ነው የምትገኘው። አማትሽ ሁሌ ነጠላዋ በለዋ ላይ ነው ወይ? የምትቀይረው ልብስ የለም ወይ እየተባልኩ እኔም እየተሰደብኩኝ ነው። እና ስለዚህ ያመጣውልሽን ልብስ ትለብሻለሽ ነው ያለቻት ማለት ነው። እሷም እኔ ልብስ አጣው ብዬሻለሁ ወይ? የምለብሰው የለኝም ብዬሻለሁ ወይ ነው ያለቻት። ዮዲትም ቀበል ብላ እንግዲህ አማቴ ምን ችግር አለው ብትለብሺ፣ ላንቺ ብላ ነው ስጦታ ይዛልሽ የመጣችው። ስጦታ ደግሞ እምቢ አይባልም፣ ስጦታ ተቀበይ ትላታለች። ይህን ሁሉ እንግዲህ ሲል እነሱ ሲያወሩ ወንድዬ ቤት አልነበረም። አጋጣሚ ስልክ ለማውራት ወደ ውጭ ወጥቶ ነበረ። ፀሐይና አለምም እንግዲህ ሰራተኛ አይደላችሁ እናንተ ወደ ኩሽና ነው መቀመጥ ያለባችሁ፣ እዚህ ምን ታረጋላችሁ? በማለት እንግዳ አይደላችሁ። ፀሐይ እኔ እንግዳ ስለሆንኩኝ ነው ብትልም እንግዳ ሳትሆኝም የእንግዳ ሰራተኛ ነች። ስለዚህ ቦታሽ ይሄ አይደለም፣ ኩሽና ሂጂ፣ ከፈለጋችሁ ደግሞ ውጭ ተቀመጡ ተብለው እነሱም ከሳሎን ተባረዋል። እነሱ ግን ውጭ ላይ ወጥተው ፀሐይና አለምዬ እንግዲህ የዮዲትን ጉድ በካሜራ የተቀረጸውን እያንዳንዱን አለም ለፀሐይ እያስመለከተቻት ነበረ። እሷን በመደነቅ ግን በጣም ይገርማል፣ ይሄንን መርዝ የምታስቀምጥበትን እቃም አግኝተሻል፣ ከዚህ በኋላ ምንድነው ማድረግ ያለብን? በማለት እንግዲህ ምክክር ላይ ነበሩ። ከዚህ በኋላ ማድረግ ያለብን ቪዲዮውን ኤዲት አድርገን ቲክቶክ እና ዩቲዩብ ላይ እንፖስተዋለን። ቲክቶክ እና ዩቲዩብ ላይ እንደፖስት ነው ደግሞ ቶሎ ብለን መረጃውን ይሄንን የመርዝ መድኃኒት እቃውን ለፖሊስ አሳልፈን መስጠት እንሰጣለን። አሁን ግን ቪዲዮአችንን ኤዲት እናድርግ በማለት እንግዲህ ቪዲዮአቸውን ኤዲት እያደረጉ ይገኛሉ። እንደምታያቸው እዚህ ጋር ሁለቱ የቤት ሰራተኞች ስራቸውን በአግባቡ ተወጥተዋል ማለት ነው። ይህን እያደረጉ ያሉ ደግሞ ዮርዳኖስ እንግዲህ ከቤት የነ ወርቅ ንዝንዝና ነገር መስማት ሲሰለቻት ወደ ውጭ ወደ እነሱ ጋር ወጥታ ነበረ። ምን እያረጋችሁ ነው? ምን እያያችሁ ነው? ስትላቸው አይ ምንም በማለት እንግዲህ በሚስጥር ለመያዝ ፈልገው ነበረ። አይቻለው፣ ምንም ነገር አትደብቁኝ ነው ያለቻቸው። ያው ነገሯት እውነቱን። እናንተ ግን የምታደርጉት ነገር የቤት ሰራተኛ አይደላችሁ ወይ? መርማሪ እንዴት ልትሆኑ ቻላችሁ? ግን ከዚህ ቀጥሎ የሚመጣባችሁን ነገር ታውቃላችሁ ወይ? የሆነ ችግር ቢገጥማችሁስ?
ፀሐይ አንቺም ግን እዚህ ነገር ውስጥ አለሽበት ወይ ብላ እንግዲህ እየጠየቀቻት ነበረ። አዎ አለሁበት። የኔ እናት ብትሆንስ እንደዚህ ግፍ እየተደረገባት ያለው እያየው ዝም ማለት አልችልም ነው ያለችው ማለት ነው። የመጣሽበትን ዓላማ ረስተሻል ማለት ነው። ቤተሰቦችሽን ለመርዳት ነው የመጣሽው። የሆነ ችግር ቢፈጠር እኮ ቤተሰቦችሽ የሚረዳቸው ሰው አጡ ማለት ነው ስትል እንግዲህ ዮርዳኖስ ፀሐይ መለስ አድርጋ እዚህ ያሉት እየተበደሉ ያሉት እንደ ቤተሰቦቼ ናቸው። ለምሳሌ አንቺ እናትሽ ላይ የሆነ ሰው እንደዚህ ግፍ እያደረሰ ብታይ ዝም ትያለሽ ወይ? ሰው ዝም ቢል ዝም ብለሽ ትመለከቻለሽ? ደስ ይልሻል ወይ ነው ያሏት። እና እንዴት ደስ ይለኛል፣ ደስ አይለኝም፣ እናት አይደለችም ወይ ነው ያለችው። አለምም እንግዲህ እዚህ ቤት እኔ ሰራተኛ በሆንም እማማ ባይወልዱኝም እንደ እናቴ ናቸው። እማማን ደግሞ ለመታደግ ወንጀለኛን ለማጥቃት ዝም ብዬ መቀመጥ የለብኝም። አሁን ሁሉም ነገር አብቅቷል። በቅርቡ ዮዲት የእጇን የምታገኝበት ጊዜ ቅርብ ነው በማለት አለም ትመልሳለች። እንግዲህ ዮዲት ጉዲት ስሟ ዮዲት ጉዲት ነው እና ያው ስሟ ነው ጉዲት ያስባላት፣ ስራዋ ነው ጉዲት ያስባላት። ይሄንን ልብስ መልበስ አለብሽ አማቴ ነው እያለቻት ያለችው። እንግዲህ በጣም ተከፍተው እዚህ ጋር እንደምትመለከቱት የአቶ ወንደሰን እናት እያለቀሱ እያሉ ነው ከውጭ እየገባው። ምን ሆነሽ ነው እማዬ የምታለቅሽው ሲላቸው እናቴ እኮ ልብስ አንጥታላት ልብስ አለብስም ብላ ነው የምታለቅሰው ብላ እንግዲህ ዮዲት ትናገራለች። ምን ለማለት ፈልገሽ ነው? እናቴ የምትለብሰው አታለች ወይ? ልብስ አታለች ብዬሻለሁ ወይ? እንዴት እንደዚህ ታረጊያለሽ? የእሷን ሰልባጅ እንዴት ትለብሳለች? በማለት እንግዲህ ሲቆጣ ወንዶሰን የኔ ፍቅር የኔ ውድ እኔ እኮ እንደዛ ማለት አይደለም፣ እሳቸው ጥሩ ሰው ደግ ሰው ስለሆኑ ለተቸገረ ሰው እንዲሰጡ ነው በማለት እንግዲህ ነገሩን በማስመሰል ቀየስ ታደርጋለች። ወዲያው መልስ ብላ አንተ እንዴት እኔን እንደዚህ ትናገረኛለህ? እኔ ለባሌ እናት እንደዚህ ሰልባጅ የማለብስ ይመስልሃል ወይ? ብችል ወርቅ ብገዛላቸው ደስ ይለኛል በማለት እንግዲህ በራሷው ጥፋት መልሳ ወንዶሰንን እየተቆጣች ትገኛለች። ለማኩረፍም ሙከራ አድርጋለች እና ጭራሽ ተነስታ ጥላው ሄዳለች ማለት ነው ከተቀመጠበት። ዮዲት ጉዲት እንግዲህ በጣም ነው የምታስመስለው። እኔን እንዴት እንደዚህ ትጠረጥረኛለህ? እናቴ አይደሉም ወይ? በማለት እንግዲህ ውጭ ላይ ወጥታ ማልቀስን ጀመረች። እሱም ተከትሏት ሄዶ ማባበል ይጀምራል። እኔን እንዴት እንደዚህ ትጠረጥረኛለህ? አካል ከአካሌ ስጋ ከስጋ ያደለ እንዴ? ያንተን እናት ደግሞ እኔ እንዴት በእንደዚህ ሰልባዥ ይልበሱ አለብሳለሁ? እንደዚህ አይነት ጥርጣሬ እንዴት ትጠራጠራለህ? እንዴት ትጠራጥረኛለህ? በማለት እንግዲህ በጣም ተቀይራ እንደዚህ ማታምነኝ ከሆነ እንዲያውም ፍቺ ይፈልጋለሁ። እኔ ማለት የፈለግኩት ልብሱን ለተቸገረ ሰው እንዲሰጡ ነው በማለት እንግዲህ ማስመሰሏን ቀጥላለች። እነሱ ውጪ ላይ እያወሩ ባሉበት እንግዲህ ወርቄና እማማ እንግዲህ የዮዲት እናትና የወንዶሰን እናት ማለት ነው ብትለብሺ አሁን ምን ችግር አለው? ይሄ ነጠላ ሁሌ ላሽ ላይ ከሚቀመጥ ብትለብሺ የኔ ልብሶች ብራንዶች ናቸው፣ ምን ችግር አለው ነው ስትላት የነበረው። እኔ በልብስ ሳይሆን ራሴን የማነጻው ልቤን ነው የማነጻው እና እንደናንተ ውስጤን አቆሽሼ ልብሴን ከላይ አላነጻም፣ እኔ ውስጤ ንጹህ ነው በማለት እንግዲህ መልስ ሲመልሱ አይተናል። እማማ እናንተ መጥፎዎች ናችሁ እያላችሁኝ ነው በማለት እንግዲህ ወርቄም ትነሳለች። ዮርዳኖስ ይህን ሁሉ ቁጭ ብላ እየሰማች ነበረ። እስኪ ልጅ አንቺ ምን ትያለሽ ስላት፣ አይ ይሄ የራሳቸው መብት ነው፣ በሰው ነገር ውስጥ ጣልቃ መግባት የእርጎ ዝንብ ያስብላል የሚል ምላሽን ነበረ ስትመልስ የነበረው። እሷ ልክ ናት። ምክንያቱም የወንዶሰን እናት ልብስ አጥቼ አይደለም፣ ልብስ አለኝ፣ እኔ ማንጻት የምፈልገው ውስጤን ነው እንጂ ላይን አይደለም የሚል መልስ ነው የመለሰችው። እችኛዋ ደግሞ ያው በማያገባት ነው። ይሄ ነጠላ ስንት አመት ነው ላሽ ላይ? ይሄን እኮ ልጅሽ ሲያገባም ይሄንን ይሆናል እኮ የለበሽው በማለት እንግዲህ ሲያስከፏቸው ይገኛሉ። እንግዲህ የእናት ግፍ የሚለው አስተማሪና ተወዳጅ ድራማ ነው።
ለዛሬ እንግዲህ ይዤላችሁ የመጣሁት ይህን ይመስል ነበረ። ቀጣዩን ክፍል ወደ እናንተ ይዤ የምመጣ ይሆናል። ሀሳብና አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ስለነበረን ቆይታ ከልብ አመሰግናለሁ። ባይ ባይ።